ጋይስ እኔ እኮ ተናግሬ ነበረ። መንግስት የደላን የሚመስለው እንደዚህ አይነት ሰዎችን እያየ ነው ብዬ ነበረ። አሁን ለውሻ ሜኒኩር እና ፔዲኩር የምር ተው። ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሁለተኛ ልጄን ከወለድኩ በኋላ ውሾቼ መንከባከብ በጣም ከብዶ ነበርና እስቲ ዛሬ ግን ፓምፐር ላርጋቸው ብዬ ፕሪንስ ፔትዞችን ነበር የጠራኋቸው። ዛሬ እንዴት እንደሚታጠቡ ነው የምታዩት። መጀመሪያ ጥፍራቸውን ነበር የቆረጧቸው። ከዛ በጣቶቻቸው መሀል ያለውን ጸጉር ነበር የቆረጠላቸው። ጋይዝ ይሄ ሁሉ ቃ ለውሾች ነው። ከዛ መጀመሪያ ጸጉሩን ነበር ያበጠረልን። በሁለት የተለያየ ማበጠሪያ ከበጠረለት በኋላ ለራሳቸው ለውሾች በተዘጋጀ ቁንጫ ምናምን በሚያጠፋ ቆዳቸውንም እነሱንም የማይጎዳ ምርጥ ሻምፖ ተጠቅመው አጠቡት። እዚህ ጋር የምታዩት ያደረገው ግላቭ ደግሞ በደንብ አድርጎ ነው የሚያሸው ጸጉራቸውን። ከዛ እንደገና ወደ በጠራ ነበር የገቡት። እዚህ ጋር ሲያጥቡ የምታያቸው ሁለቱም ልጆች ውሻ እንዴት እንደሚወዱ ልነግራቸው አልችልም። ትናቸው ኬር የሚያደርጉበት መንገድ በቃ እንዴት ደስ እንደሚሉ። ሙልጭ ተደርጎ ከታጠበ በኋላ ተለቀለቀ። ከዛ እግሩን በዚህ በማጠቢያ ታጠበ። ሎችም የራሳቸው ጥርስ ብሩሽና ኮልጌት አላቸው። አይገርማችሁም? እዚህ ጋር እናቴ ጥርሱን እየቦረሸችለት ነበረ። ፊኒሽንግ ስፕሬይ ተቀባ ማለት ነው። አሁን የሁለተኛዋ ተራ ነው። እዚህ ጋር እየተበጠረች ነው። ፕሪንስ ፔትዞ ቤት ለቤት በመምጣት እንደዚህ አይነት እጥበት፣ ቁንጫ ትሪትመንት እንዲሁም የተለያዩ እንክብካቤ ነበር የጸዱት። ሽታቸው እንዴት ደስ እንደሚል ወይ በማስገቢያቸው ለማህፀናቸው ጥሩ ይህ ነበር የቀራል። ቅቤ በምናምን ፊታቸውን ቀቡ። የምር ፍክት ነው የሚለው። በአንድ ጥርስ ብሩሽ ሁለት ውሻ የአይጥ የላችሁም? አሁን እኔ ቤት ራሱ አመት ሆናት ከታጠበች። ጥርሷ አልተቦረሸ፣ ጥፍሯ አልተቆረጠ፣ እንሽላሊታለች። ጧት ፀሐይ ልትሞቅ በጀርባ በኩል አድርጋ ትመጣለች። እና እንዴት ነው? ስንት ነው ለሷ? ሁለት እግር ያለው ውሻ ከፈለጋችሁ ደግሞ ነው ያለው። ደግሞ ጭራሽ ውሻ መሆን አስመኛቸው። ይመቻችሁ፣ ነት ይመቻችሁ ጋይስ። ብር አለው ከተባለ በቃ የማይደረግ ነገር የለም ማለት ነው። እንደዚህ አይነት ቻሌንጅ ከተጀመረ ቆይቷል እና ዛሬም ሌላ ቻሌንጅ መጥቷል። እስቲ ይሄኛውን ቪዲዮ ደግሞ አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እና ምንድነው ቻሌንጁ? ሸፉን የማያውቅ ሰው የለምና ሼክ አላሙዲን አባትህን በጠረባ በለውና አባትህ ልሁን ቢሉህስ ጉድ እኮ ነው። ፋዘር ራሱ አያቴን በጠረባ ይለው። እምቢ ብል ራሱ አባቴ ይጠርበኛል። አምላኬ እኔ ወደ አባቴ ሲሄድ ልጅን መንገድ ላይ አግኝቼው ተፋጠናል። አንተም ትቀምሳታለህ። ምን አባት ፋዘር ራሱን በራሱ ይጠርብ ነበር። ማትረቢ ነሽ አንቺ ሀና። ስንት ሜንሽን የሚደረግበት ቪዲዮ እያለ እዚህ ላይ ሜንሽን ታደርገኛለሽ። ደህና ምሳዬን በለው ብዬ ጋይስ ወጣልሽ። ራስ ምበላ አይመስለኝም በዚህ። አንዳንድ ሰው ግን አፕታይቱ ፈጣሪ ሆይ። ለማንኛውም እስቲ ጋይስ ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ዛሬ ምሳ የምንበላው ቀንዳው ጋር እዚህ ከዛቆት
ሀገር አለኝ ብለህ እንዳትመጣ። እዛ የለመድክበት ቀንድ አውጣህን እየበላህ ተውነውን እዚህ መጣ ትውልድ ነው የምታበላሽ። ከውሃ የቀጠነ ቅዘን ይልቀቅል። ቀንድ አውጣ ከበላህ እንደዚህ አይነት አፕታይት ካለ ከሀገር ለምን ወጣ? ለምን ተሰደድክ? ማን ሊሻማ? እዚህ ያለውን ማን ሊበላ? ይብላኝ በዚህ ወንድ ለምትሳም ሴት እኛስ ስክሮል አድርገን እናልፋለን። እየመጣፉን ሲተርጉበት ያድራል ይውላል። ይሄኔ እኮ እነሱም የተረፋቸውን ከድነው ያስቀምጡኝ ነው። ኧረ ተውኝ ምን እንዳይገባበት። የግጥሜ ርዕስ አይተው ርዕስ ምን ያደርጋል? ምንም አያደርግም። ይኸው መጣልኝ። ይኸው እሱ ነው የዝምታ የጫጫታ የደስታ ያሸባሪ። አይ ማርፍ እንደ አንዳንድ ያለ ስራ ጥልቅ የምትለው ነገር አለ። አሁን ያንተ ስራ ነው ያንተ ስራ አይደለም። ያንተ ስራ ኮሜንት ለማንኛውም የስመኝ ገብሩን አዲሱን ዜማ ማነው አዲሱን ግጥም እጋብዛችሁና ኮሜንት እናነባለን። የትም እንዳትሄዱ። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩና ስሜትሽን ብቻ እያሳየሽን በ እሺ ይሄው መጣልኝ። ይሄው እሱ ነው የዝምታ ያባላል የመዝሙሮቼ ባለቤት። እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። እሱ ነው አይን ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። አይን ውስጥ ጣት አለ ያጫውተኛል። ምን አለ አይን ውስጥ እግር ኖሮ በጠረራ በጣልሽ። ይህን ግጥም ብለህ የሰጣት ሰውዬ ግን ነፍስ አይማርም። እውነት ደግሞ እኮ ግጥም ነው ብሎ ቢሰጣት እኮ ጥሩ ነው። ትወና ነው ብሎ ሊሰጣት ለስቲፎ ግጥም የምትሰጠው ስመኝ ነች ለካ። ደርሰንበታል። በመጨረሻም የስቲፎ ግጥም አቅራቢ ይሄን ቢግጥም ባይግጥም የሆነ ዘፈን የምትዘፍኑብን ለካ ግጥም ከስመኝ እየወሰዳች እንዴ ጃይ የግጥሟ ቡዜማ እርግጠኛ ነኝ ለቡዜማን ራሱ እወዳታለሁ ሚሊዮን ስመኝ ነች የሰጠች። ኧረ ተውኝ። አስባችሁታል? ግን ይሄን ሾው አልፋ ቢሆን ኖሮ እኮ እስካሁን እሷም ዘፋኝ ነበረች። የምር ዳኞቹ ለኢትዮጵያ ሕዝብ ትልቅ ውለታ ነው ያላቸው።